ሀለፊዳ የአማራና የደቡብ ኢሊቶቹን በመሰብሰብ ሰክሰስፉል ኦሮሞቹ መሰብሰብ አልቻለም። እኛ ኦሮሞቹን ሰብስበን አማራ፣ ትግሬ፣ ቤኒሻንጉል ሌላውን ከምባታዲያው መሰብሰብ አልቻልንም። የተሳካላቸው ሰዎች እና አብይ ናቸው። ኦሮሞንም ሰብስበው ሌላ ኢትዮጵያንም ሰብስበው ኢትዮጵያን የምትወዱ ከሆነ እነዚህን ሰዎች መደገፍ አለባችሁ። እስኪ ስንት ሰው ይሰማል? አይ ዶንት ኖ ስንት ሰው እንደሚሰማ ያ የጦርነቱ ጉዳይ አሁን ጦርነትን እንዴት ያልቃል ምናምን ብለን የምንተነትነው ነገር የለም። እና ብርሃኑ በየትኛውም አግባብ ላይ እያልን ያለነው እዚህ ጋር ፖዚቲቭነስ ነው። መገዳደል አይጠቅምም። የትኛውም ቦታ ላይ ያላችሁ ጽንፈኞች ጥላት ነው የሚጫወትባችሁ። ምንም አይነት ነገር ቢኖር የምታወሩትንና የምታደርጉትን ነገር እስከ መጨረሻው በኃላፊነት ይዞ ለመቆየት የሚያስችል አብሮነት፣ አንድነት፣ ዝግጅትና ብቃት የላችሁም። በትንሽ ቁርሾ፣ በትንሽ ልዩነት እርስ በርሳችሁ ማባላት የሚቻልበት ሁኔታ ነው የሚል ነው። ጦርነቱ እንዴት ያበቃል ለሚለው ኢትዮጵያ አሸናፊ ሆና እንደምታበቃ ነው ጉባኤ ኢትዮጵያ የሚያውቀው። ማንም ምንም ሊነሳ ኒውክሌር ይኑረው ዶላር ይኑረው የሚል ቪዲዮ አሉ ከዚህ በፊትም ያለው ዛሬም እሱ ይደገማል። ኢትዮጵያ ላይ በክፋት በምንም በጥፋት ላይ የተነሳ ማንኛውም ኃይል ጦርነት ወታደር ስላለው ወይም የሆነ ነገር አለ። ዋናው ምክንያታዊ እሳቤውና መነሻ እንትኑ ነው። በየቦታው ላይ የተነሳው ሁሉ ያጥፋል፣ ይጠፋል፣ አሳፋሪ ታሪክ ይጽፋል፣ ያጽፋል፣ ይገላል፣ ይሞታል። የተለያዩ ስልኮችን የምታዩት ነገር ነው። ይሄ የአሁኑ ጦርነት ምናምን ነው። ጦርነት እኮ የለም። ጦርነቱን እኮ እየተዋጋ ነው ያለው። የሳይበር ዋር ጦርነት የአንድ የመብራት ወይም የኃይል ምንጮች ላይ የሆነ ጥቃት ቢደርስ፣ በቢዝነስ ተቋማት ላይ የሆነ ነገር ቢደርስ፣ በመረጃ ቋቶቻችን ላይ የሆነ ነገር ቢደርስ፣ በአቪዬሽን ኦር በተለያዩ ነገሮች ላይ በሳይበር ዋር የሆነ ነገር ቢደርስ ማን ነበር የሚያስቆመው? ጦርነቱን እኮ እየተጋፈጥ ነው ያለ ነው። ይሄ በወሬ ላይም ያለው ነው። በዚህ መልኩ እየተዋጋ ነው። የጥይት ጦርነት፣ የተኩስ ጦርነት ማለት የማይረባው በጣም ትንሹ ማለት ነው። ጉባኤ ኢትዮጵያ ማምነው ስለሽ የሚያምነው እንደዛ ነው። የመሳሪያ ጦርነት በጣም የማይረባው ፊት ለፊት ያሉትን ብቻ የሚያጠቃ በጣም ትንሹና ቀላሉ ነው። በዚህ ዘመን ትልቁ ጦርነት ሳይበር ዋር አለ፣ የፕሮፓጋንዳ ዋር አለ፣ የወሬ በተለያየ ቦታ ላይ ሰው ሲበከል ይሁን ቤቱን ትዳሩን ትቶ ፍቅረኛው ያለውን መስራት የሚገባውን ሁሉ ትቶ ሞባይሉ ላይ ተጥዶ በሽተኛ እስኪሆን ድረስ ገንዘቡንም ህይወቱንም የሚሰጥበት ሁኔታ እሱ ነው ጦርነት። ሰው በየቀኑ እየላሸቀ እየወደቀ እያፈረ እየተዋረደ የመስራት አቅሙ እያጣመ ትልቁ ጦርነት እሱ ነው። የመሳሪያው ጦርነት እዛ የቀረበው ጋር ብቻ ነው ፋይት የሚያደርገው። ይህ በየቦታው ላይ የተፈጠሩትን ፋኖ፣ ሸኔ፣ ሻቢያ፣ ወያኔ የሚባሉትን በሙሉ በፕሮፓጋንዳ ጡዘት ተሸፍነው ተጠቅልለው የሚኖሩ ሳይኖሩ ሁሉ አሉ እየተባለ ወሬ የፈጠራቸው ወሬ የሚያኖራቸው በሆነ ቅጽበት እንኳን ጥፋት አጥፍተው ቢሆን ከዛ ተነስቶ እንዳይጠፉ ወሬ እንደ ምግብ እየወራቸው የቆዩ ናቸው። አሁን ያለው ህወሓት ጦርነት ያስነሳሉ ምናምን የምትሉት ነው። እሱ ከትግራይ አልፍም ብያቸዋል። መነሳትም አለበት። የግድ እነዚህ ሰዎች መጠረግ መቻል አለባቸው። የትግራይ ህዝብ እነዚህን ሰዎች ፊዳ ማድረግ አለበት፣ መስዋዕት ማድረግ አለበት። ከዛ በኋላ ነው የትግራይ ላይ የተሰራው ኃጢአት የሚነሳው። በደብረ ጽዮንና መሰል ሰዎቹ ሞት ነው፣ በነሱ ደም መፍሰስ ነው፣ በነሱ የህይወት ዋጋ ነው ትግራይ እንደ አዲስ የምትጸነው። በግልጽ እኔ ብዙ ነገር አውርቼ ነበር። አሁን ማውራት አልፈልግም። ብዙ ነገርን እንደዚህ አይነት ማናዊ ወር መንፈሳዊ የሚባሉ ምስጢራትን መናገር አልፈልግም የነበረው እና ሀና ጦርነቱ የሚያበቃው ክፎች ይጠፋሉ፣ ሀቀኞች ያሸንፋሉ በሚል ነው። ማንም ክፉ ከሆነ ይጠፋል። መንግስት ስለሆነ ጦር መሳሪያ ስላለው ምናምን ውሸታም ሆኖ ይቀጥላል? አይቀጥልም። ባንዳ ምንም አይነት ክብር ስላለው ምናምን ስለጮ ስለዛቀ ግብጽ ስለምታግዘው ሌላ ሀገር ስለምታግዘው ውሸታም ከሃዲ ምናምን ያሸንፋሉ? ኔቨርሱ ማንም ይመጣል። ኢትዮጵያ ላይ ያለው እውነት እያሸነፈ ይሄዳል። ከእውነት ጋር የቆመ ሁሉ እያሸነፈ ይሄዳል። ውሸታም ከሃዲና የማይገባውን ነገር አገኛለሁ ያለ ሁሉ ከቤቱ ጀምሮ የትኛውም ዓለም ጫፍ ላይ ይኑር
ውርደትና መከራ በቤቱ እየሆነ የኢትዮጵያ ድል ከፍ እያለ እየሄዳና ጦርነቱ የምታሸንፈው ኢትዮጵያ ከእውነት ጋር ከቆሙ ወንድሞች ጋር ነው የሚለውን የ2015 ጀምረን ነው ወደዚህ ትግል የገባ ነው። ከዚህ ትግል ጥያቄ በአፈሙዝ እንደማይፈታ ወይም በኃይል እንደማይፈታ በዲፕሎማሲ መፈታት እንዳለበት አምነን በዚህ ተቀብለን ወደዚህ መጥተናል። ያሳለፍነው ህይወት የእርስ በርስ ከኛ ወንድሞች ከሀገር መከላከያ ሰራዊት ጋር ከክልሉ አድማ ብተና ጋር እንዲሁም ከምንሻ ጋር እርስ በርስ ከወንድሞቻችን ጋር ግጭት ትርምስ ላይ የነበረ ስንገዳደል እዚህ እኮ ነው ክፉ አያሸንፍም ማለት። በእብሪቱን አስታውሱት። ብዙ ነገር ነበር። ቅድም ዶክተር አብይ የተናገረው ማስታወስም በቂ ነው። ምክንያቱም እሱን እኔ ራሱ እዚህ ካላለፈብኝ ካስቀመጥኩት ማሰማት ይኖርብኛል። ምክንያቱም የተረሳሳል መሰለኝ። ጀስት አጋር ተብሎ ምን ተብሎ ከቤቱ በተነሱ ሰዎች ይህንን ለውጥ አሁን እንደ ግንቦት ሰባትም ሆነ ኦነግ ወይም መያድ ወይ ደግሞ ኦፌኮ አምጥተውት ቢሆኑ ያስቀምጡን ነበር። ያሁን ያለው ለውጥ ከውስጥ ባይመጣ ኖሮና የሆነውን ነገር ማየት ነው። ከዛም በኋላ በእብሪት ሰሜን ዕዝን እንደዛ አይነት ቆሻሻ ተግባር ፈጽሞ የመጣው ነገር እንዴት ተስተናገደ? የባይደን አስተዳደር ምንድን ነበር የሚያደርገው? የሳተላይት ድጋፍ እያደረገ ደብረሲና አድርቶት ነበር። በሀገሪቱ ላይ ያሉ መሳሪያዎችን በሙሉ በአብዛኛው ማርኮ የሚወስድበትን ቆሻሻ ተግባር ሁሉ እንዲፈጽም ተደርጎ ነበር። ያልተሞከረ ነገር አለ እንዴ? ማን ነው እያሸነፈ ያለው? እውነት ነው እያሸነፈ ያለው። ሀቅ ነው እያሸነፈ ያለው። አሁንም እንደዛ ነው የሚቀጥለው። በእብሪት በምናምን ቢኮን ብዙ ነገሮች አሉ በእንደዛ አይነት መልኩ የሚሰላሰሉ። አሁንም እንደዛ ነው የሚቀጥለው። እብሪተኛ፣ ትዕቢተኛ፣ ራሱን አጋንንታዊ በሆነ ማንኛውም ነገር ላይ ሞልቶ የሚንጠራራ ሁሉ ይጠፋል። አትጥፉ ነው እያልን ያለ ነው። እዚህ አትግደሉ፣ አትሙቱ። ሰውን መግደል፣ ሰውን ማስራብ፣ ሰውን መበደል አግባብ አይደለም። አሸናፊ አያደርግም። ውርደት ነው። ከደረሰብን ነገር እንማር። የኛ ተሳትፎም ደግሞ ጥሩ በሆነ ነገር ላይ ይታይ ነው እያልን ያለ ነው። አይ ላለ ደግሞ መንገዱን ጨርቅ ያርግላችሁ። የኢትዮጵያ እውነት ያሸንፋል። እሱን ማረጋገጥ እኔና እዚህ ያላችሁ ኢትዮጵያውያን መብታችን አይደለም ግዴታችን ነው። በዚህ ዘመን ፈልገን አልተፈጠርንም። ስለዚህ ኢትዮጵያን ማሻገር ግዴታችን ነው። እሱን እናደርገዋለን። ለዛም ነው እኮ የምንለፈው እንጂ ለእውነት እንተባበራለን እንዴ? እውነትን ለማጥፋት ምን ያክል ሰዎች ናቸው ተባብረው ተናበው ገንዘብ መድበው ከውጭ እስከ ውስጥ ከዲፕሎማሲ እስከ መሳሪያ ትጥቅ በሁሉም ነገር አልተረባረባችሁም እንዴ? ክፎች እኮ ተረባርበዋል። ያልሞከሩት ነገር አለ እንዴ? ሎቢስት አልቀጠሩም እንዴ? ዛሬስ ቢሆን የሚቃዡና የሚጠረጠሩት እነማን ናቸው? ያጣናውን ነገር ሁሉ መጠየቅ ኃጢአት ነው፣ ማግኘት ሌላ ጉዳይ ነው። መጠየቅ እንኳን ኃጢአት ነው ብለው የሚጮሁ ባንዳነታቸውን በአደባባይ ከኛ መሀል የተፈጠሩ አውሬዎችን በአደባባይ አላየንም? ብዙ ነገር እኮ ስላለፍን ነው። እና ሰኔ 16 መስቀል አደባባይ ላይ የሆነው ነገር ቤተመንግስት የሆነ የነበረው ባህር ዳር እነ ሳርና እነ ዶክተር አምባቸው ጋር የደረሱት ምስ ከዛ የሰሜን ዕዝ ከዛ እያለ የመጣው አሁን በፋኖ ስም የመጡት እኮ የዛን ጊዜ የተነሱበትን ነገር የመጡ ልጆችን ነው። እዛው ሰፈራቸው ላይ ሄደው ህዝባቸውን እየበሉ ታሪክ የማበላሸት ስራ አይደለም እንዴ የተሰራ ያለው? ሰው እንድናጣ አይደለም እንዴ የተሰራ ያለው? ከከሌ እኮ ከሌ ይሻላል የሚባል ነገር የለም። ዛሬ እኮ እከሌን የሚሳደብ ሞልቷል። እነዚህ ደብረ ጽዮን የሚያመሰሉ ባንዳ የተባሉ የፉኝት ልጆች ከከሌ እኮ ከሌ ይሻላል ብለው አንድ ሰው አማራጭ አንስተው እኮ ሲያወሩ አታዩም? ለምን? ሁሉም መንከስ፣ ሁሉም መብላት፣ ሰው እንድናጣ፣ ልጅ እንድናጣ፣ አዳኝ ታጋይ ጀግና እንድናጣ ብለው የሚሰሩ አውሬዎች ናቸው። ሁሉም መንከስ፣ ሁሉም መብላት፣ ሁሉን ማጥፋት፣ ሁሉም ማርከስ ላይ የተሰማሩ ቆሻሻዎች ናቸው ባንዳዎች። እሱን በአደባባይ እኔ ብናገር ስለማሳንሰው ከሚገባው በላይ በየቀኑ የተናገሩ ነው። አንድ ቦታ ላይ አልደገፍንም። አንድ ቦታ ላይ አንድ አጀንዳ እንኳን አብሮ አላቆመንም። የባህር በር ጉዳይ አብሮ አላቆመንም። የህዳሴ ግድብ መጠናቀቅ አብሮ አላቆመንም። የባህር በር ጥያቄ አብሮ አላቆመንም። በምርጫ ጉዳይ ላይ
ስለ አፈጻጸምና ስለ ፕሮሰሱ እኮ አይደለም እያወራን የነበረው። ለምን ይካሄዳል፣ ለምን ይታሰባል የሚል እብሪት ውስጥ እኮ ነው። እንደዚህ አይነት ማንም አያደርግም። ያልተገለጠ ነው ራል ነገ በጣም እያጎላን የምንናገረው ማለት ነው። ኢህአዴግ ኢትዮጵያ ውስጥ ማንም አይነቀንቀውም የተባለ ኃይል ነው። 30 ዓመት በላይ ከዚያም በፊት በትግል በኋላም በስልጣን የቆየ ገንዘብም ባንክም ታንክም ያለው ስብስብ ነው። ይሄንን ስብስብ አፍርሰን ብልጽግና ብለን ሁሉም ኃይሎች ያሉበት ሶማሌና አፋርና ሀረሪና የማይባል ሁሉም ኢትዮጵያዊ በእኩል የሚሳተፍበትን ፓርቲ እንፍጠር ሲባል እንደ ቀላል እንዳታዩት። በዓለም የፖለቲካ ታሪክ ብትፈትሹ እንደ ኢህአዴግ ያለ ፓርቲ ባዶ እጁን ዝም ብሎ እስክሪብቶ ብቻ ይዞ ውጣ ብሎ በትኖ መንግስት ሆኖ ብልጽግና የሚባል ነገር የፈጠረ ኢትዮጵያ ውስጥ ብቻ ነው። የለም። ሂደቱ ቀላል አይደለም። እንዳልኳችሁ ወታደር የለም። በእነሱ እየታጀብክ እነሱን ውጡ ብለህ የራስ ነገር መፍጠር ቀላል ነገር አይደለም። ወይ ተደራጅተህ ተዋግተህ ታሸንፋለህ እንጂ ውስጥ ገብተህ አብረው እየዋሉ እናንተን ላፈሳችሁና አዲስ ኃይል ልፍጠር ብትል የሚቀበል የለም። ብልጽግና እውነት ለመናገር በፕሮግራሙ፣ በሐሳቡ፣ በስልጠናው፣ በተግባሩም ጭምር መላ የኢትዮጵያን ሕዝብ ሰብስቦ የሚያታግል ፓርቲ ነው። ሶማሌ ቋንቋ የሚናገር ሰው ብልጽግና ውስጥ አለ ሲባል ዝም ብሎ 3 ሶማሌኛ የሚናገሩ ሰዎች አስቀምጠን የኢትዮጵያ ፓርቲ እያልን አይደለም። አጋር ከሚለው ወደዚህ የመጣበት ነው። ታዲያ ዛሬ ላይ ብልጽግና ከዚህ መጥቶ እዚህ ደረሰ ስንል ብልጽግና ፓርቲን ስትሰድቡ የምትሉ ሰዎች ራሳችሁን እያዋረዳችሁ ነው። ብልጽግና አቅሙ እንዲፈረጥም እየሰራችሁለት ነው እንጂ እያሸነፋችሁት አይደለም እያል ነው እዚህ ጋር የምናወራው። ብልጽግናን እንደ ፓርቲ የምትሞግቱ ሰዎች ካላችሁ በፓርቲ ተወዳደሩ። 10 ቤት ከሰራ 20 ቤት ሰርታችሁ አሊያም ስለሰራው ቤት የምታወሩ ከሆነ ቀረብ ብላችሁ ቤት መስራቱ ጥሩ ነው፣ ይሄ ግን የጥራት ችግር አለበት፣ ይሄ እንደዚህ ነው እያላችሁ አጀንዳውን በዛ መልኩ ሞግቱና ለህዝብ ፍርድ አቅርቡ እንጂ እንደው ብልጽግና ላይ ቁጭ ብላችሁ ብልጽግና ማለት እኮ እንደዚህ ማለት ነው እንደዚህ ማለት ነው እሱ አይሆን። ያ ምንም ራሳችሁን ያወረዳችሁ፣ ራሳችሁን ያረከሳችሁ፣ ራሳችሁን ያጠፋችሁ ቀባሪ ታጡት ይሆናል እንጂ አይደለም ብልጽግናን ሌላ ከኋላ ሁሉ የሚመጣ ሁሉ እየረገጣችሁ ይላታል እንጂ ምንም የምታሸንፉበት ነገር የለም። እንደዛ አይነት አንድ ቦታ ላይ ተቸክሎ ሲለፈልፍ የሚውል በቀቀን የተሻለ አሽንጉሊት እየተሰራ ነው ያለው። የተሻለ አሽንጉሊት ምንም ትርጉም በሌለው ሁኔታ ላይማ ለፍልፍ ይላል። ቀን ላይ ፈንታውን ዋቄ የሚባለው ሰውዬና ዘመድኩን በቀለ ገዛ ከመቶ ዓመት በፊት የኢትዮጵያ ግዛት ነው ብለው ኢትዮጵያን እንድትፈርስ የሚሰሩት ፈንታውን ዋቄና ዘመድኩን በቀለ ጋዛ የኢትዮጵያ ግዛት ነው ብለው ሲያወሩ ተሰማችኋላችሁ። በሁሉም ነገር ላይ እንዳታገኙት የእናንተ የሆነ ነገር እየቀሙ እያሸሹ በሁሉም ነገር ላይ ምንም ነገር እንዳታገኙ ለማድረግ ነው ያወሬ። አንደኛው የመጀመሪያው ጠያቂና ተጠያቂ የሚያደርግ ሰንሰለትን መቁረጥና ማጥፋት ነው። በዛ ስሜት ያ ነገር የተበጣጠሰው ነው። በሁሉም ነገር ላይ ለርኩሰት ነው። ከዛ ቄሴም ከዘመድኩ ጋር ስለ ቤተክርስቲያን ሰው ይፈተፍታል፣ ስለ ስርዓተ ቤተክርስቲያን፣ ስለ ቅዳሴ፣ ስለሆነ ነገር፣ ስለ ቄሶች፣ ስለ አባትነት፣ ስለ ቃል እግዚአብሔር ይፈተፍታል። ግን ዘመድኩን ሰላይ ነው፣ ስልጣነ ክህነት የለውም። በሁሉም ነገር ላይ በቃ ካየው ሰፋሪ ነው፣ ታየው ሰፋሪ አይነት ብለው አባት የተናገሩበት ብዙ ሰው ላያየው ይችላል። እኔ ግዴታዬን ተወጥቻለሁ። ያንን አይቶ የሚበጀውን እንዲወስን ነው እንጂ እኔ ያንን ነገር ስላልኩት እኔ የሚለውን ነገር አለ ያቀረብኩትን መረጃ በራሱ አናላይዝ አድርጎ የሚጠቅመውን እንዲወስድ ነው። እዚህ እኔ ሳወራ ከሆነ ጋር አታኮ ምናምን ሰው ከበሽታው ጋር ብቻ የሆነ እያስጠጋ የሚያይበት የሚሰማበት ሁኔታ አለ። ለምን ብዬ አወራለሁ? ኢትዮጵያዊነትና አቀኝነት የሚሉ መርሆች ናቸው። እነዚህ ነገሮች የኢትዮጵያን ችግሮች ይፈታሉ ብዬ እላለሁ እንጂ ለገንዘብ ነው፣ ሳብስክራይበር ለማግኘት ነው፣ ከመንግስት ጋር ወዳጅነት ለመፍጠር ነው። ከማን ጋር?
እውነትና እውነት፣ ሰውነትና ሰውነት፣ ኢትዮጵያዊነትና ኢትዮጵያዊነት ብቻ ናቸው የኔ ወዳጆች። እኔም እዚህ ጋር መጥቼ መሰራላቸው ለነዚህ ነው። ሰውነት፣ ኢትዮጵያዊነትና ሀቀኝነት ከተረጋገጡ ሁሉም ችግር ይፈታል። እያንዳንዱ ሰው የራሱን ልዕልና፣ የራሱን ክብር፣ የራሱን ከፍታ እንዲያገኝ እንዲያረጋግጥና እንዲያጸና ነው የሚፈልገው። ከዛ በኋላ ነው ስለ ፓርቲ ስለሆነ ነገር የሚወራው። የከሌ ደጋፊን እንደዚህ ብሎ የራሱን እብደት ወደሆነ ነገር የሚያድነውን ነገር እየገፋ ይሄዳል። መብቱ ነው። ያ ምንም ልዩነት ቢኖረን ግን እስከሚያሰዳድብ እስከሚያገዳድል አይደርስም። ጤነኝነት ከጎደለን በሽተኛ ከሆን ብቻ ነው መሰዳደብም ሆነ መደባደብ ላይ የምንሄደው እንጂ ጤነኛ ነኝ ያለ ሰው ምን አሰዳደበው? ምን አገዳደለው? ሰው የሚደባደበው የሚገዳደለው ተስፋ ሲቆርጥ ነው፣ ሲጨልምበት ነው፣ አቅመቢስ መሆኑን ሲያምን ነው ሰው የሚሰዳደብ የሚገዳደለው። መገዳደልና መደባደብ ደግሞ የሀገር ባለቤት አያደርግም። ምንም ችግር ብናወራ፣ ምንም አይነት ችግር ብንተርክ፣ ታዲያ ካወቃችሁት ከተረካችሁት ችግሩ ለምን አልፈታችሁትም የሚል ጥያቄ እንደሚመጣ አውቀን ለመፍታት መስራትም ላይ እንደ ፓርቲ በማቋቋም መታገል፣ እንደ ሚዲያ ማቋቋም እውቀት ያለው ሁሉ ነገር እኮ ነው። እንዴት ነው ወታደር ብቻ ስላለው አንድ ሀገር ሙሉ ይሆናል? ህዝብ ብቻ ስላለው አንድ ሀገር ሀገር ይሆናል? ኢኮኖሚ ብቻ ስላለው አንድ ሀገር ይሆናል? ሃይማኖት ብቻ ስላለው፣ ባህል ብቻ ስላለው፣ ህግ ብቻ ስላለው፣ ፓርላማ ብቻ ስላለው፣ የባህር በር ብቻ ስላለው፣ የሆነ ነገር ብቻ ስላለው ሀገር ይሆናል? ሀገር እኮ የብዙ ሁነቶች ስብጥር ነው። እሱን መተረክም አንድ ትዕግስት የለም። እኔ አንድ ሰዓት ዝም ብለፈልም ሰው የሚያየውን ደቂቃ ያሳየኛል። ዩቲዩብ ከፍተኛው 8 ደቂቃ ነው የሚታይ፣ 8 ደቂቃ። ከዛ ውጭ 2 ደቂቃ 4 ደቂቃ መንካት መውጣት ነው እንጂ ሰው አስቦ ለሆነ ነገር ለመማርም እየሄደ አይደለም። አሁን እኮ እውነት ከማን ጋር እንዳለ ለመለየት የተቸገርን ይመስለኛል። ሁሉም እውነት ከኔ ጋር ናት ባይ ነው። ከኔ ጋር አይደለም ሀና ብርሃኑ ከኔ ጋር ምናምን ነው አይደለም። የምናቀርባቸው መረጃዎችና ማስረጃዎች ሰዎች ራሳቸው አናላይዝ እንዲያደርጉ ነው እንጂ እኔን መኑኝ እኔ እንደዚህ በልኩ አይደለም። ምን አሁን ኢትዮጵያ ውስጥ ሆኜ ይሄንን ማጣራለን በዚህ ላይ ያቀረብከው ነገር ስህተት ነው፣ እንዲህ አይነት ነው መረጃው እውነታው ወይም እንዲህ አይነት የሚባል ነገር ስላለ እስኪ አጣራው ወይም በቃ ይሄ አነጋገር እውነታውን አይገልጥም ብሎ ማለት ጥሩ ነገር ነው። ተጨማሪ ደግሞ መለኪያ ማስቀመጥ እውነቱን ለማወቅ አሁን እኮ እንዳልነው ብንሰዳደብ ስንት ሰው ይመጣ ነበር። እና እኔ ጋር ነው ምናምን አይደለም። ብታምኑ ባታምኑ በተለይ ካለፉት 5 ዓመታት ልበላችሁ እኔ ከ2008 ጀምሮ ነው ኢትዮጵያ ውስጥ ሲሰራ የነበረው አሻጥር ሁሉ በአደባባይ ማንም ቢሆን ጠቅልሎ መሸፈን የማይችለው አይነት ሁኔታን ይዞ መጥቷል። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ያለው ማንኛውም ነገር እውቀት አይጠይቅም። እኛንን ችግር ያለብን እኛ እንደሚመቸን እየተረጎም ነው ካልሆነ አድማጭ ተመልካቾች ልደቱን ለመረዳት ማን የትኛው ጋር ነው እውነት ያለው? ልደቱ እውነት አለ ብሎ ቢመጣ እውነት አለው ማለት ጃዋር እውነት አለው? ሻዕቢያ እውነት አለው? ህወሓት እውነት አለው? እኔ እንደ አሁኑ አይነት ዘመን ሁሉ ነገር በግልጥ አይደለም እኛ ሀገር ያለው ዓለም ላይ ያለው የፖለቲካ ሁኔታ እርቃኑን የሄደበት ትንሽ ትልቁ ሊረዳው በሚችል ምንም አናላይስ ምንም ማብራሪያ ሳያስፈልገው ነገሮች በዛሂር በግልጽ የታዩበት ዘመን የለም። የተሸፈነ ነገር የለም። እኔ ጋር ነው እውነት ነው ምናምን ነው። ከዛ በላይ ትንሽ ትልቁ በሚረዳው መልኩ የሚገለጥበት ሁኔታ ስላለ ሰዎች እውነት አለ ብለው የሚያብራሩበት ወይም እንደዛ የሚያስተጉበት ጊዜ አይደለም። ይሄ ነው የሚማነው። ያንተም ትንተና ለመለየት የመንግስትን ፕሮፓጋንዳ የምትደግፍ ሆኖ አየሁት። የሰራውን ሰራ ማለት እና ይሄን ደግሞ ተነስታችሁ ሞግቱት እያልኩ እኮ ነው ያሉት። እሱ የሰራውን ነገር ተንተርሳችሁ ያንን በሚመስል ነገር ስትሞግቱት እኔ የምፈልገው አንድ ፓርቲ ብቻው ፈጥሞ እንዲሄድ አይደለም። ግን ዝም ብሎ መንግስትን ሲሰድብ የሚኖር ሰው መንግስትን ያፈረጥመው ይሆናል እንጂ ለህዝብ የሚታይ የሚጨበጥ ስራ ስለማይሰራ እንደዚህ አይነትማ 107 ፓርቲ ኢህአዴግ ያዘጋጀው በሁሉም ቦታ ላይ ቢሆን
ከመጮህና ከመለፍለፍ ከመሰዳደብ ውጪ ምንም ለውጥ አምጥተው ህዝብን መያዝ አይችሉም ብሎ በተፎካካሪና ወይም በተቃዋሚ ፓርቲ ላይ ምንም አይነት ሰው ቢመጣ አሳልፈው ለኔ ይሰጡኛል የሚል ወጥመር ነበር የዘረጋው። 107 ፓርቲ የሆኑትም አቅም ፈጥረው እሱን የሚገዳደሩበት ሁኔታ እንዳይፈጥሩ ለማድረግ ነው። በቀላሉ ማባላት ይችላል፣ ማገዳደል ይችላል። ብዙ ልዩነቶች ይኖራሉ። ያን ልዩነት እየተጠቀመ ምን ጊዜም ኢህአዴግ የበላይ ሆኖ እንዲቀጥል ያስችሉታል። 107 አማራጭ ለኢትዮጵያ ሊያመጡ ሆኗል። ግን 107 ፓርቲዎች 107 ጩኸት፣ 107 እንቁር፣ 107 ችግር ለሀገራችንና ለህዝባችን ይፈጥራሉ እንጂ ለማሸነፍ የሚያስችል አቅም አይደለም። አሁንም ያሉት እኮ አብረው ቢሆኑ ይፈራሉ። ግን ሀገር አጀንዳቸው ስላልሆነች፣ ህዝብ አጀንዳቸው ስላልሆነ ግለሰባዊ አምልኮታቸውና በጥራት የመረገጥና የመጋለብ ጉዳይ ስላለቀቃቸው አብሮ መሆን አይፈልጉም። ጉዳያቸው ኢትዮጵያ ችግር እንዲፈታ አይደለም። ችግር በበዛው ቁጥር እንደውም እነሱ እንዳትራፊና እንደሆነ መግለጫ በማውጣትና በዛ የሚኖሩ ስለሆኑ የባህር በር ጉዳይ ሲጠየቁሉ እየተሰባሰቡ ለምን የባህር በር ለኢትዮጵያ ይጠየቃል ብለው በይፋ ተቋሚ ሆነውም አግኝተናልና እኔ የመንግስት ፕሮፓጋንዳን የምደግፍ አይደለሁም። መደገፍ ማለትም ራሱ ትርጉሙ ይግባል። መደገፍ ማለት በቃ መንግስት እኮ እንዲህ እየሰራ ነው ለምን ትናገሩታላችሁ ማለት አለብኝ። መንግስት በአሁኑ ሰዓት ላይ ባለው አጠቃላይ ሁኔታ ግን መንግስትን አይደለም መደገፍ እንደ ፈጣሪ እንድናመልካው ነው እያደረጋችሁን ያላችሁት ነው እኮ እያልኩ ያለሁት። መንገድ የሚዘጋ ነው፣ የሚገል ነው፣ የሚደፍር ነው፣ ትምህርት ቤት የሚያወድም ነው፣ ንጹሃን የሚጨፈጭፍ ነው፣ ምርጫ አታካሂዱም የሚል ነው። ይህንና ይህን ድርጊቱ እያየ የኢትዮጵያ ህዝብ መንግስትን ቢያመልከው ራሱ እንደ ጣዖት ቢያመልከው ራሱ ማን ያስገደደው? ለምን ነው ወደ አዲስ አበባ የሚሰደዱት? የህወሓት አካባቢ ልጆች ምናምን ለምን ነው ወደ አዲስ አበባ የሚሰደዱት? እነሱ ዛም መግደል ምን ማለት ነው? ያወጡት ህግ ሁሉ ህዝብን የሚያጠፋ ነው። ሳይወዱ በግዳቸው እዛ ጋር ልዩነት ቢጠሉትም እንኳን እዚህ ኢትዮጵያ ውስጥ ካለው መንግስት የባሰ አውሬነት ስላሳያቸው ይህን መንግስት እንዲደግፉ እንዲያመልኩት እያደረገ ያለው ማን ነው? የኔ እኮ ችግር፣ የኔ ንዴት፣ የኔ ብስጭት አንዱ በሀሳብ መሞገት በውድድር መሀል ማስቀመጥና መንግስት ከውስጡ ያሉ ሆዳሞችንም እያጠራ እንዲሄድ እንፈልጋለን። ኮምፒቲሽን እንዲኖር እንፈልጋለን። የተሰራውን ጥሩን ጥሩ ማለት ደግሞ ጤነኛ ነው። ጥሩን ጥሩ ብሎ ማለት የመንግስት ደጋፊነት ከሆነ እንዴ በደንብ ነዋ። የተሰራውንማ ጥሩ ነው፣ አፍራሹን ማጨብጨብ የለብንም። ከአፍራሹ ጋር አልቆም። የሰራውን ሰርቷል። የጎደለውን ደግሞ እያሳያችሁ ይህን መንግስት እንዲተጋ እንዲሰራ አድርጉት። ተፎካካሪ ማለት እንደዛ ነው። ሲሰድቡ መዋል ገልቱነት ነው፣ ጠላትነት ነው፣ ክፉነት ነው ነው እያልኩ ያለሁት። የሰራውንማ ሰርቷል። ግን ይሄ ይበቃል ወይ? ሌላ እየተሰራ ሌላ ስራ እየተጨመረ እንዲሄድ ነው የምፈልገው። ያንን የማያመጣን ተቃዋሚ ፓርቲ የኔ ጠላት ነው፣ የኢትዮጵያ ጠላት ነው፣ ለኢትዮጵያ ጠላቶች ተላላኪ ሆኖ የሚሰራ ነው። እድሜ ልኩን ጠብን፣ መባላትን፣ መገዳደልን ብቻ እየሰበከ ታሰረና ተገደለ የሚል ትርክት ውስጥ የሚማግጥ ሰው ራሱ ገዳይ ነው፣ ራሱ የህዝብ የስቃይ ምንጭ ነው ብዬ ነው የማምነው። አሁን ከሌና አትንኩብኝ ከሌ እንደዛ ተቃዋሚ 47 ተፎካካሪ ፓርቲዎች ሲገቡ ለምን በሰላም ተሳተፋችሁ ተብለው እንገላቸዋለን የተባሉበት ሁኔታ አለና ፕሮፓጋንዳም ሆነ ሁሉ ነገር ቢገባን የመንግስት ፕሮፓጋንዳ ደጋፊ ማለት መንግስት ሳይሰራ ሰራ ቢባል ነው። እሺ በሰሞኑ አርባ ምንጭ አካባቢ ላይ የተሰራውን ላጣጥለው፣ ጎርጎራን ላጣጥለው፣ የባህር ዳሩን ድልድይ ላጣጥለው፣ የፋሲለደስ ግንብ መታደሱን ላጣጥለው፣ የማዳበሪያ ፋብሪካ መሰረት ድንጋይ ተጥሎ እየተሰራ መሆኑን ላጣጥለው፣ የጋዝ ምርት መውጣቱን ላጣጥለው፣ መንግስት ጋር ተቃራኒ ነው ለመባል
ሀገሬንና ህዝቤን የሚጠቅም ጉዳይ ላይ ነው መስራት ያለብኝ። ስለዚህ ልማት ሲለማ አዎ የህዳሴን ግድብ መስራቱ አጨብጭቤ እኔ የሚገባውን ያክል ነው በተሰሩ ስራዎች ላይ እውቅና አልሰጠውም ማለት ነው እችላለሁ። ለምን ብዙ ስራ እንዲሰራ ነው። ጥበቃና ምናምን ግን አካሄዳለሁ፣ አጠነክራለሁ። ክፉዎችም ደግሞ የተሰራውን ተቀብለው ሌላ ስራ እንዲሰራ ያልታየውን እያሳዩ የጎደለውን እየሞሉ እንዲሞላም እየተቹ ከህዝብ ጋር ሆነው የህዝብን ደህንነት እየጠበቁ እያስጠበቁ ቢሄዱ እድለኛ ነው። እሱን በጣ ፈልጋለሁ። ያንን የማያደርግልኝ ግን ከመድረኩ እንዲወጣ ምርጫ ቦርድ የሰራውን ታምር ልካደው። ምርጫ ቦርድ እኮ የሴቶችን የበላይነት ያረጋገጠ መድረክ ነው። በጣም ታላቅ ዘመን ነው። እኛ ብቻ ግን እንዳለመታደል ሆኖ ድል አናውቅም፣ ጀግና አናውቅም። ጀግና ሞልቶናል። ጀግንነትን አናከብርም፣ ጀግንነትን እውቅና አንሰጥም። ህዝብን አናውቅም፣ ህዝብን አናከብርም፣ የህዝብን ልዕልና አንረዳም። ያንን ልዕልና እንዲጠብቅና እንዲያስጠብቅ የጎደለውንም እንዲሞላ እንናገር። አወቅኩ የሚል ሰው አገር እያፈረሰ እንደሆነ ነው። ጠቅላላ ነው ሞጋቾች ብንሆን ዛሬ እኮ እያልን ያለ ነው። ተሰራ ሲባልም ይሰራ ብለናል። እዚህ ሰው እየሞተ እሱ እዚህ ይሰራል። እዛ የገደለው ሰው ነው እንደዛ። መንገድ ዘግቶ ህዝብ እንዲሰቃይ ያደረገው ሰው እዚህ ጋር ይመጣና እንደዛ ለ3 ዓመታት ከትምህርት ቤት ትውልድ ሲርቅ በየትኛውም ማመክንዮ ይሄ ከማን ጋር ይወዳደራል? ማን ነው ይሄንን ያደረገው? አልሸባብ አድርጎታል፣ አልቃይዳ አድርጎታል፣ መምህራንን ጨፍጭፏል፣ ህወሓት ራሱ አድርጓል እንደዛ። እና ከዛ ጋር የተገናኘ ነገር የለውም። ይሄ የብዙ ጥያቄ ነው ብዬ ነው ሀና ይሄን ነገር እንትን ለማለት የፈለኩት። አንደኛም ለማስረዳት የሚያክል ስለሆነ እያወራን ያለ ነው እንረዳው። ምክንያቱም ከዛ ውጭ ያው የዘራነው ነው ናቸው ሆኖ እና እውነት ከወዴት ናት የባህር በር አጀንዳ? በእውነት የባህር በር ለመመለስ የሚደረግ ነው ብለህ ታምናለህ? በጣም ነው የማምነው። የባህር በር አጀንዳ እስኪ ሀና ካለሽ አሁን እየሰማሽ ከሆነ ምንድን ነው መጠየቁ ችግር የሆነው ለምንድን ነው? እስኪ ሀና ልጠይቅሽ። የተሰራው አሻጥር ሁሉ ልክ አይደለም ኦር ነው የሚለውን ተውና ጅቡቲ ላይ 7 ሀገሮች አሉ የጦር ሰፈር አምጥተው ያሰፈሩት። የባህር በሩ ጉዳይ ላይ ራሱ አሰብን መጣ ከግብጽ ጋር ኢሳያስ ተስማማ እንደዚህ ሆነ የሚለው ራሱ ኤርትራውያን ላይ ሰብዕናቸው የተከበረ ሆነው የተቀመጡት ወንድሞቼ አይናደዱም? እንኳን ሌላውን ይቅርና ግብጾች መጡ አሰብ ላይ እንደዚህ ሆነ እንደዛ ሆነ የሚባል ከሆነ ለምንድን ነው ኢትዮጵያ ማጠቀምበት ብለው የሚጠይቁ? ለምንድን ነው ከኤርትራ ውስጥ ያልተፈጠሩት? ራሱ መጠየቅ እኔም መስማት ፈልገው ከዛ ነው እንደው ከሌው ሰጅልኝ አንዴ ሳውዲ ሰጅል እንደዛ ምናምን ይባላል። እናኛ ጉዳዩ ለምን አይገባንም? በቅንነት ለምን አንረዳም? 130 ሚሊዮን ህዝብ ነው። የባህር በር የህልውና ጉዳይ ነው። የባህር በርን ጥቅምና ጉዳት መረዳት፣ የህዝብን ቁጥርና የልማትን መሰረት መረዳት፣ ይህንን አሰላስሎ ማየት። የሌላው አሻጥር እኮ አልገባን ቢል፣ ሌሎች የሰሩብን ደባ አልገባን ቢል፣ አንቺ ትዳር ይዘሽ ልጅ ወለድሽ ኦር ትዳር ያዝሽ አንድ አልጋ ነው የገዛሽው። አንድ ልጅ ወለድሽ ለልጅሽ መኝታ የሚሆን ነገር ገዛሽ ኦር ለመግዛት ፈልግ። ሌላ 2 3 4 5 እያለ ቤተሰብ እየሰፋ ሲሄድ ቤትን መቀየር ብትፈልጊ ኦር ለቤትሽ የሚያስፈልገውን ነገር ለማሟላት ብትፈልጊ እኔ ላሟላልሽ እኔ ልስጥሽ አንድ ነገር ነው። እሱ ቢቀር እንዴት እንደዛ አይነት ሐሳብ ታመጫለሽ ተብለሽ እንደ ጥላት መቆጠር ማለት ምን አይነት ክፉነት ነው? ባጭሩ ስለ ባህር በር ኢትዮጵያ ማንሳቷ አግባብ አይደለም ብሎ የሚል ሰው እኮ የመጀመሪያው የመጨረሻውም የሰው ልጅ ጠላት፣ የራሱም ጠላት፣ የፍትህ ጠላት እኮ ነው። መጠየቅ እኮ በዚህ ልሂድ ብሎ አንድ ማረጋገጫ ኢትዮጵያ መንግስት ባንደበቱ አልተናገረም። ባይሳት ለምን ተነሳ ብሎ መጮህ ግን ምን ማለት ነው? ጤነኝነት ነው ወይ? 7 ሀገሮች ጅቡቲ ላይ መጥተው የሰፈሩት ለጅቡቲ ያዝነው ነው? እነሱ ለትርፍ ለሆነ ነገር በዛ ልክ መጣው ሀገራቸውን ክብራቸውን ለመጠበቅ በዛ ልክ ተግተው ሲሰሩ የኔ ሀገር ልጆች ኢትዮጵያ ካልጠፋች ብለው ከጠላቶቻችን በላይ ጠላትነትን ተሸክመው ለምን እንደዛ ይመጣሉ? የት ሀገር ነው የሀገርን ጥቅም በዛ ልክ የሚጎዳ ትውልድ የሚፈጠረው? የት ሀገር ነው እንደዛ የተፈጠረው?
በሰዎች ይሁንታ የተሰጠ ሲቲዝንሺፕ እንኳን ብዙ ነገር ነው ያለው። እስኪ ስለ ዜግነት ጉዳይ ባላችሁበት ሀገር ላይ ሞክሩ። በተለይ ውጭ ላይ ያላችሁ ወንድሞች እዛ ላይ እንደዚህ ብላችሁ የሀገርን ጥቅም የሚጎዳ ንግግር ተናገሩና እስኪ መልሱ ንገሩ። እስኪ ተሞክሯችሁን ሼር አድርጉ። መልካም የሚሰራ መንግስት መደገፍ ምን ጋር ነው ስህተቱ? እንዴት በቀና አእምሮ ከብዙ ሰው ራቀ? በጣም ማንም ይስራ እርዳታ ሰጠች አሜሪካ ብሎ የሚያሸበሽብ የሚያጨበጭብ ሰው ሀገሩን አለማ ለተባለው መሪ ቢያሸበሽብ ቢያጨበጭብ ምን ነው ችግሩ? እኔ እኮ እሱን አልተናገርኩም ነው እያልኩ ያለሁት እንጂ የሚሰሩ ስራዎችን አትናገሩብኝም አላልኩኝ። እንድትሰድቡ ብቻ ነው የማልፈቅድ እኮ መንግስትንና ለሀገር የሚሰሩ ሰዎችን እንድትሰድቡ አልፈቅድም ብዬ በተደጋጋሚ ቪዲዮዎች ላይ አለ ያወራው። እንድትሰድቡ አልፈቅድም ማንንም ሰው። ቤተሰብን ራሱ መስደብ ነውር ነው። ባልና ሚስት ሆነው የቤተሰብ ተቋም ከመሰረቱ በኋላ የራሳቸው የሆነ ከራማ፣ ክብር፣ ግርማ ሞገስ አላቸው እና ወደፊት ያው መድረኩ እየጠበበ ወርሰው መማር ስላልፈለገ ወደዛ መምጣት አልቻልንም እንጂ ብንመጣ የመጀመሪያው ችግርን ለመፍታት የምንጠቀምበት ተቋም ቢኖር ቤተሰብ የሚለው ላይ ነው፣ ትዳር የሚለው ላይ ነው። የሰዎችን ትዳር ማፍረስ፣ አለማበረታታት እና መሰል ነገሮች ያው ሀገርን ለማፍረስ የሚሰራ ሻጥር ነው። እዚህ የችግሩ ጫፍ ላይ ሆኖ ምናምን እንደዚህ ይወራና ዛሬ በሶሻል ሚዲያ ሀገር በቅኝ ግዛት ትውልዱ ተይዞ ቲክቶክ ላይ ቁጭ ብሎ እንደዚህ ስክሮል እንደ ዩቲዩብ አንዱን ፕላይ አድርጎ ቁጭ ብሎ ማድመጥም የሚቻል አይመስለኝም። ቲክቶክ ላይ እዛው ቁጭ ብሎ ስክሮል እያደረገ ቁጭ ታስሮ እዛ ጋር ቅኝ ተገዥ ሆኖ የፈለገውን ሳይሆን ያ ፕላትፎርም የሚፈልገውን ፊድ እያደረገ በዛ ቤተሰቦቻችንን ሁሉ አልተቀማንም። እስከዛ ድረስ ሄደን ምክንያታዊ ነው ስንሞግት። ምክንያታዊ በየትኛው አግባብ ነው አብይ እየተሰደበ ለጀዋር የሚጨበጨብለት? በየትኛው አግባብ ነው ተመስገን ጥሩነህ እየተሰደበ ለዘመነ ካሴ የሚጨበጨብለት? የበርባን ናፋቂዎች እኮ። ታዲያ እንደዚህ አይነት ሀሳብና አመለካከት ያለውን ሰው እኮ እግዚአብሔር ማት ቢያወርድበት ነው እንጂ ልክ የሚሆነው። ይህንን ሰው የት ያስቀምጥ? የሚሰራን ሰው እየሰደበ ለገዳዩ የሚሰግድ ሀሳባችን በሆነ ነገር ላይ ምክንያታዊ ቢሆን፣ ምክንያቱም ከችግሩ ለመውጣት ከሆነ የምናወራው እንደዛ አይነት ነገር ቢሆን፣ ከዛ ውጪ ማንንም መደገፍ አንደኛው ሆነ ማንንም ብደግፍ መብቴ ነው በምክንያት ይሁን። ሰው ግን መጉዳት የለብኝ። የኔ ከንቱ ድጋፍና ፍላጎት ተግባራዊ ይሆን ዘንድ ሌሎችን መጫን መጨፍለቅ የለብኝም። ማንም ስለምንም ጉዳይ መሰብሰብ ይችላል። የሱ መሰብሰብ ግን ሌሎችን የሚጎዳ ከሆነ እቃወማለሁ። እስኪ በመረዳዳት እንጀምረው። በጎ ነገር የሚያወራና የሚያስብል ሰው እንኳን ነበረታተም። እኛ በራሳችን በእኛ አቅም እንደ ግለሰብ የነፈግነውን ዲሞክራሲ እኛ ላይክ ምናምን ወር ሼር በማድረግ በሆነ ማድረግ የምንችለውን ነገር ፍትህን እኛ በቻልነው አቅም እየጨፈለቅን እንዴት ሌሎች ፍትህ ያምጡ? እኛ እንደ ግለሰብ የጨፈለቅነው ፍትህ እይታችን የተሻረረ በብሔር እያስጠጋን በቋንቋ እያስጠጋን በሆነ ነገር አስጠግተን ነገሮችን በትክክለኛ አቋማቸው ከመረዳት ይልቅ እየጣልና እያጣጣልን እየሄድን እንዴት ሌሎች ፍትህን ያምጡ? እንደ ግለሰብ እንኳን እንደ ግለሰብ እንደዛ አይነት ጨካኝና ጥላቻ ያለን ከሆነ መንግስት ኖሮ ሆነ ስልጣን ላይ ብንቀመጥ ምን ልናደርግ እንደምንችል አይታችኋል። ሰው ከራሳችንን ከማወቅና የራሳችንን ተሳትፎ በበጎ ከመግለጥ ብንጀምር ድል እናደርጋለን ነው። ከዛ ውጭ ያው ምንድነው የሚባለው ስራ ለሰሪው ሾው ላጣሪው የሚባል ነገር አንድ ነገር ነበር። በደንብ ሶሎሞን ቲክቶክ በኢቢኤስ ላይ የሚለው ሶሎሞን ቲክቶክ ዊዝ ሶሎሞን የሚባለው ልጅ በኢቢኤስ ጋር የሚያቀርበው አለው። እቺን ፕሮግራም በተለይ ብታዩልኝ ከዚህ ዓለም ላይ ያለው ጦርነት ማለት ነው። ልጄ በለው ልጄ በይው ባሌ በይው ሚስቴ በላት ምንም ማህበረሰብ ሳይቀር ባህሌ ሀገሬ ወጌ እውቀቴ ትውፊት ሳይቀር
በሶሻል ሚዲያ እየተዘረፍን እንደሆነ ለማሳየት የሚያስችል ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ዊዝ ሶሎሞን በኢቢኤስ ተጀምረዋል። ከጥቂት ሳምንታት በፊት ስለ ትኩረት ኢኮኖሚ ወይም ደግሞ አቴንሽን ኢኮኖሚ በሚል ከሶሻል ሚዲያ ጋር እየመጣ ያለ ከፍተኛ ጦስ የሚገልጥ ይህንን ዝግጅት አቅርቤላችሁ ነበር። ብዙዎቻችሁም ወዳችሁት፣ ሰፊ ምላሽም ሰጣችሁበታል። በጣም መነጋገሪያ እንደነበር አይቻለሁ። በግል መልእክትም ብዙ ተቀብያለሁ። በርካቶች በሚያሳዝን ሁኔታ በዚህ ሱስ ህይወታቸው እንዴት እንደተመሰቃቀለ በግልጽ መልእክት የጻፉልኝም በርካታ ሰዎች አሉ። እንዲሁም ብዙዎቻችሁ የዚህን ቀጣይ ክፍል እንዳቀርብ ጠይቃችሁኛል። በእናንተም በጥያቄ መሰረት ለዛሬ ደግሞ ትኩረት ወይም አቴንሽን ወደ ጥፋት ሲለወጥ ነው ወደ ዲስትራክሽን ሲለወጥና ምን ማድረግ እንችላለን በሚል ተከታዩን ይዤላችሁ መጥቻለሁ። መልካም ቆይ ነው ብለን የምንናገረው ማለት ነው። ነፃ የሚባል ሱስ ማለቂያ የሌለው በመሆኑ እጅግ በጣም የተትረፈረፈ እንደሆነ እናውቃለን። ለምን ቲክቶክ ፊዱ አያልቅ ማለት እናንተ ስክሮል ማድረግ እስካልደከማችሁ ድረስ 24 ሰዓት 365 ቀን እንዲትም ሰከንድ ሳይቋረጥ ኢንተርኔት ካልጠፋ በስተቀር ስክሮሉ ላይ ፊዱ አያልቅም። ሁሌ አዲስ ነገሮችን ያቀርባል። ከዚህ ላይ ደግሞ እናንተም ያን በተከታታይ እንድትፈልጉ ከጀርባ ያለው የኤአይ አልጎሪዝም ደግሞ ከዚህ በፊት የወደድነውን አይነት እንድንቀጥል ወይም ደግሞ ተመሳሳይ አዲሱን ነገር እንድናይ በቀጣይነት የሚገፋፋን አስተያየትና አዳዲስ ነገሮችን ፊት ለፊታችን ላይ ያመጣብናል የሚያስከፍተን ስክሮል እስካደረግን ድረስ። ይሄ እንግዲህ ያለው እውነታ ነው። ከጥቂት ወራት በፊት በአሜሪካ የጤና ጥበቃ ዋና ኃላፊ ደግሞ ሰርጀን ጀነራል ዋናው ኃላፊ ዶክተሩ ማህበራዊ ሚዲያ በወጣቶች አይምሮ ላይ ስላለው ተጽዕኖ ከፍተኛ የሆነ የስጋት መልእክታቸውና የጥንቃቄ ምክር አስተላልፈው ነበር። የጉርምስናና የልጅነት ጊዜ እንደምታውቁት ለእድገት ለሰውነት ሙሉ እድገት ለአካል ለአይምሮ ሙሉ እድገት ወሳኝ የሆነው የሰው ልጅ የእድሜ ብራኬት ወይም ጊዜ ወቅት ነው እና ወጣቶች በማህበራዊ ሚዲያ ላይ ብዙ ጊዜ በሚያሳልፉ ጊዜ ለእድገታቸው እንደሚስተጓጎል የአይምሮ እድገታቸው በተለይ እንደሚስተጓጎልና ብዙ አደጋ ከአይምሮ ጋር የተያያዘ ከአስተዳደር ጋር ከአስተሳሰብ ጋር የተያያዘ ብዙ መዛባት እንደሚደርስባቸው እኚህ ዶክተር አጉልተው አሳይተዋል ማለት ነው። ዋናው ቁም ነገር ማህበራዊ ሚዲያ ለልጆቻችን በበቂ ሁኔታ በጥንቃቄ ዲዛይን ተደርጎ ደህንነቱን ጠብቆ የቀረበ ነው ወይ የሚል አስተማማኝ ማስረጃ ማንም ማቅረብ አልቻለም። ስለዚህ በጣም አዲክቲቭ ነው ማለት ነው፣ ደግሞ ሱስ አስያዥ ነው ማለት ነው። ይልቁን የማህበራዊ ሚዲያ አጠቃቀም ብዙ ጊዜ በልጆቻችን ላይ ከሚደርስ ጉዳት ጋር የተያ መሆኑን በርካታ እንግዲህ ጥናቶች እያሳዩ ይገኛሉ። የኔም እየጨመረ የመጣው ስጋት ምንድን ነው? በተለይ ለወጣቶቻችን የአእምሮ የጤና ቀውስ ትልቅ አስተዋጽኦ እያበረከተ እንዳለ እንግዲህ ያ ይሰማኛል። የሚታወቅም የሚታይም ነገር ነው ማለት ነው። ይህን ሰለሞን ቲክቶክ ሰለሞን ኢቢኤስ የሚለው የራሱ ቻናል አለው። እዛ ላይ ሄዳችሁ ሙሉ እንድታዩት ነው የምጋብዘው። 38 እንደዛ አካባቢ ደቂቃ ነው የሚፈጀው። በተለይ አሁን ባለንበት ሁኔታ ላይ ነገሩን መሬት ላይ ያለውን ነገር ሁሉ ባለመስማት በዛ ሱስ ውስጥ ተጠምዶ ሰው እያለቀ እየተበላሸ ፍቅሩን ያጣ የልጆቹን ሕይወት ማህበረሰባዊ ማንነታችንን በሙሉ ያጣንበት ሀገራችንንም ሁሉ በጥላቻ ወሬዎችና ምናምን እንደዚሁ በሶሻል ሚዲያ አማካኝነት የምናጣበት ኢትዮጵያ ውስጥ ሆነን በምንሰራው ማንኛውም የሶሻል ሚዲያ ላይ ኮንተንት ማለት ነው ምንም አይነት ገቢ የለውም ኢትዮጵያ ውስጥ ላይ። ነገር ግን ኢትዮጵያ ውስጥ ምንም ገቢ ባያገኙም የሚሰሩ ሰዎች ኢትዮጵያ ውስጥ ብዙ ጥፋት ያደርሳሉ። ሶሻል ሚዲያዎች በአግባቡ ካልያዝናቸው ሁሉን ነገር በአግባቡ ስንቃወም በአግባቡ ባለመሆኑ አሁን ለምሳሌ ሀና የትግራይ ወጣቶች ወደ አዲስ አበባ ስደት ተሻለን ተሰድጄ ያው ተሻለን ሰድጄ ትብስን አመጣሁ እንዳሉት ብላናለች ብለን ስንጠይቅ ጠቅላይ ሚኒስትሩ ያሉት ሰምተህ ከሆነ አስበው እኛ ምንም ሳናውቀው የኢትዮጵያ ሕዝብ ያውቃል። ይህን ነበር እኔ ኢትዮጵያዊ ሆኜ የማውቀው አልነበረም። ፓርላማውም አያውቀውም ነበር። እንደውም ስለ በርበራ ወደብ ሲወራ ምን ነው ስለ አሰብ ብታወራው እል ነበር። ኦኬ ይሄኛው በኋላ ላይ ጻፊው ነው መሰለኝ የመጀመሪያውን እንትን እና ተሻለ ሰልጄ ትብስን አመጣው እንዳሉት ዓለም ያው ዱቄት ወደ አመድ ተጠጋች እንደሚሉት ኦኬ ችግር የለውም ሳላዩ ንግግሩን። ግን ትግራይ እውነት ጦርነቱን ስትጀምር ብልፄ እሺ አፍሶ ወደ አዋሽ 40 ሲያስገባቸው እንወቃቀሳለን።
ሌላው ስለ ባህር በር የጠየቀኝን ስለ እውነት ግን ኢትዮጵያ ከኤርትራ ጋር ስትታረቅ ያንኛውንም አንደኛ ጦርነቱ ያን ያህል አይደለም። አሁን በኤርትራ በኩል ያለው ጦርነት እንደሱ አታስቢ እና በበጎነት አስበሽ ወይ እንደዛ ብለሽ ከሆነ ሰው ስጋቱን መናገሩ መብቱ ነው። ጥያቄን መጠየቅ ማለት ነው። እኔ እንደ ጉባለች እንደስላሽ እንትን ምለው ለፍርድ ይሄ ከሌ ችግር ነው። ለምሳሌ አሁን ብልጽግናና ወር እንደዚህ በሚለው ህወሓትና እንደዚህ ብልጽም ከሚል ከነገር ቅላጼ ጀምሮ እንደ ፓርቲ ባለው ክብር ሰዎችን ጠርተናቸው ክብራቸው በራሳቸው እስኪጥሩት ድረስ ማክበር አንድ ጥሩ ነገር ነው። ከዛ ውጪ ራሱ ስራው ስለሚከተለው ማለት ነው። አስቀድሞ ልክ አሁን ይሄን ከጠየቅሽ ስጠይቅኝ እኔ የምፈልገው ሰዎች ሁሉ እውነታውን እንዲያውቁ በተለይ ከእኔ ጋር ተጨምሮ የነሱን አዋቂነት የነሱን የችግር መፍቻ ቁልፍ እንዲያመጡ ማንኛውም አይነት ጥፋት እንዲቆም ለማድረግ ሀገር እንዲኖረን ለማድረግ ችግሮቻችንን ቀርፈን በጋራ የምንኖርበት ሀገር ከዚህ በፊት የነበረው ጥፋት ሳይደገም እንዳይደገም ለማድረግ የሚያስችል አቅም እንዲመጣ የሚል መንፈስ ነው። እዚህ ጋር የተለያዩ ምሳሌዎችን ባመጣ ምን ብል በቃ ጥፋቱ ደርሷል፣ ከዚህ ጥፋት ግን እንዳይደገም አድርገን እንድንወጣ የሚል አይነት መንፈስ መገዳደል፣ መበላት፣ እርስ በርስ እንትን ማለት የኛ አጀንዳም አይደለም። ሳይገባን ነው እንደዛ እየሆን ያለ ነው። ዞሮ ዞሮ ያ ነገር መፍትሄ ስለማያመጣ ራሳችንን በመፍትሄ እናሳትፍ፣ በበጎ ነገር ላይ ቀዳሚ ተሳታፊዎች እንሆን። እንደ ቀልድ የምናደርገው ነገር ሁሉ ዋጋ እንደሚያስከፍለን እያሳሰብን ፖዘቲቭነስን ማስቀደም ነው። እኔ እዚህ በጠቅላላው መጥቼ እያወራሁ ያለሁበት ሰዎችን ምንም ነገር ስታደርጉ ማንንም ውቀሱ፣ የወቀሳችሁትን ነገር አንድ መፍታት እንደምትችሉ ወር ለመፍታት ጥረት እያደረጋችሁ አሳዩ። እንደ ፓርቲ ሆነ እንደሆነ ግሩፕ ኮሚት የምታደርጉ ከሆነ እሱን ለመብለጥ የሚያስችል አቅም ፈጥራችሁ አይነት ነገር ጀስት የሆነ ልማትን የሚሳደብ ሰው እሱ ግን ሰው እየገደል መታየት የለበትም። የሆነን ነገር እሱ ቤት እያፈረሰ ቤት የሰራን ሰው መሳደብ የለበትም። ጤነኛ ስላልሆነ ዓለምማ ልማት ላይ ተሰልፎ በቻለው አቅም ሊያወራ ይችላል። ስለ ልማት የሚያወራን ኃይል ለመስደብ ያ ሰው በዛ ልማት ውስጥ መሰለፍ አለበት። እሱ የጦር መሳሪያ ይዞ ሰው እየገደለ ስለ ልማት ያሰበውን እንኳን የሰራውን አይደለም ያሰበውን ሰው ለመስደብም ሆነ ለመተቸት አይችልም የሚል እንትን ያለኝ እኔ የምሞግትበትና ከእርቁ በፊት ስላሰብ ወደብ የተደረሰበት ስምምነት ካለ የሚገለጥልን ብለን ስንጠይቅ ጠቅላይ ሚኒስትር አሉ ሰምተህ ከሆነ አስበው እኛ ምንም ሳናቅ የኢትዮጵያ ሕዝብ ያውቃል ይህ ነበር። እኔ ኢትዮጵያዊ የማውቀው አልነበረም፣ ፓርላማውም አያውቅም ነበር። እንደውም ስለ በርበራ ወደብ ሲወራ ምነው ስላሰብ ብታወራው አልነበርም። ያንን ነገር ይነገርልን ማለቱም ጥሩ ነው። እሱ ላይ እንደ ግለሰብ እኔ ዛሬስ ቢሆን የመንግስት አቅም ከሱ ጋር ቆመን መንግስት እንደ መንግስት ተቀብለ ነው እኛም ግዴታችንን ተወጠን ከሱ ጋር ያለውን ነገር ለምንድነው ወደፊት የማያመጣ ብሎ ለማለት የሚያስችል ከህዝቡ ዘንድ አላገኘውም ነው የኔ። አሁን ለምሳሌ አንዱ መሞገቻ ይሄንን እስካላስተካከልኩ ድረስ ጀስት መንግስት ጋር ሄጄ ለምን ሁሉ ነገር አይነገረንም ብንል አይቻልም። እኔ ቄስ ተማሪ ቤት ስለነበርኩ በዛ እንደዛሬው ያሉ ቄስ የሚመስሉ ሰዎች ሳይመጡ ትክክለኛ ቄሶችና መርጌታዎች በነበሩበት ሰዓት ላይ የሚነግሩን ሚስጥሮች ከእድሜ ጋር ይሄዱ ነበር። አጠቃላይ እንቅስቃሴን ያዩ ነበርና ለአቅመ ሚስጥር ካልደረሰ ሰው አይነገሩም። ወይም ሚስጥር ለማየት የሚፈልግ እንደዛ አይነት ነው። አሁን ላይም ባለው ጥላቶች የበለጠ ይሰሩበታል። መልካም ሰዎች የሀገራቸው ባለቤት ከመሆን ይልቅ ጥላቶች አኩርፈው ሲወጡ ከነሱ ጋር ይሆናል። ጥላቶች የሰረቁትን ገንዘብ ለመያዝ ህግ ሲወጣ የምንጮኸው እኛ ምንም ነገር የሌለን ሰዎች እንሆናለን። ከሱ አንጻር እንደው ስምምነቱን ከማወቅ ካለማወቅ አንጻር በሂደት ህዝብ ለህዝብ ይመጣል። ባጭሩ ያልጀርሱ ስምምነት ብቻ ነበር የተፈጸመው። ከዛ ሲቀጥል ደግሞ አሰብን ከኢትዮጵያ ጋር እንደሚሉ እዛ ሳውዲ አረቢያ ላይ ሄደው እንደዛ ያሉት ነገር ነበር። ዞሮ ስምምነቱ አይደለም ዋናው። አሁን ያለንበት ዓለም ላይ ያልገባን ከሆነ የሰው ልጅ ሰብናው ፈርሷል። ሰብናውን ያፈረሰ ዓለም ነው ያለው። ሰው መሆኑን ያዋረደ ዓለም ነው ያለው። ሰው ነኝ ብሎ ከሚናገር ይልቅ በሆነ ነገር ማውራት የሚፈልግ በዛ ልክ ራሱን በጣጥሶ የበላ ዓለም ነው ያለው። በቢሊዮን ህዝብ ስለተቆጠረ አለ ትንሽ መንካት ስላለብኝ ማለት ነው። ሰብና ከፈረሰ ምንም አይነት ህግ ቢፈረም ቢጻፍ ማንም ያስከብረው? የፈረሰው ሰው ነው። ሰው ከፈረሰ ፓይለቱ ሰው ነው፣ ፖሊሱ ሰው ነው፣
ዳኛው ሰው ነው፣ መሪው ሰው ነው፣ ሹፌሩ ሰው ነው፣ ፖለቲከኛው ሰው ነው፣ ነጋዴው ሰው ነው፣ ዶክተሩ ሰው ነው። ሰው ከፈረሰ ዶክተር ብታረጉት፣ መሪ ብታረጉት፣ ፖሊስ ብታረጉት፣ ምንም ብታረጉት የፈረሰው ሰው ነው። እኛ ሀገርም እኮ ስለ ሰውነት አለ የሚያወራ። ሰው ፈርሷል። ፖሊስ ብታረጉትም ያው ነው፣ የፈረሰው ሰው ነው። ሐኪምም ምንም ያንን ክብሩን ለማስቀመጥ መጀመሪያ ሰው መሰራት አለበት። ከዛ በኋላ ህግ ሲሰራ ይጸናል፣ ሃይማኖት ሲመጣ ይጸናል፣ ሀገር መሪነት ሲመጣ ማንኛውም ክብር በዛ ላይ ሲጨመር እንደዛ ይጸናልና እንደዛ ተስማሙ አልተስማሙም የሚለውን ነገር ይገለጥልን ምናምን የሚለው ማወቅ በምንችለው ልክ ነው የምናውቀው። ህገ መንግስት እናውቃለን፣ ኢትዮጵያ ውስጥ ያሉ ህጎች እናውቃለን። በዛ ልክ ስለ ህገ ነገሮች ስለማወቅ እንሄዳለን ወይ? ከኤርትራ ጋር የተስማማ ነው እና ተስማማ ያልነውን ነገር በወከልነው ላይ መንግስት እንደ መንግስት እውቅና ሰጠነው። በዚህ ጊዜ እንደ መንግስት የወሰንከውን ወስንሃል፣ አሁንም አንተ ያልከውን እንትን ብለሃል። ነገር ግን በየትኛውም አግባብ ህዝብ ከህዝብ ጋር እንዳይጣላብን፣ የሀገራችንም ጥቅም እንዲጠበቅልን፣ ኑሮ ውድነት ህዝቡን እንዳይጎዳብን፣ ጦርነት እንዲቆም፣ አብረን እንድንሆን፣ ፍቅራችን እንድንጨምር፣ የብሔር የዘር በየመንደሩ ያለ የብጥብጥና የምናምን ነገር እንዲቆም የሚያደርግ ሀገር እንደ ሀገር ሊያጸና የሚችል ስራ ስራልን ብለን እናስገድደው እንችላለን። አውቀነዋል፣ ግዴታችንን ተወጥተናል። ለመጠየቅም መብት ይኖራል። እያንዳንዱ ዝርዝር እንወቅ ብንል የኢትዮጵያ ህገ መንግስት አንቀጽ 25 እና እስከ 27 ያሉትን በተለይ ስለ ሰብአዊ መብት የሚያወሩ አንድ ምዕራፍ 3 ላይ ያሉ እኔ ራሱ ዛምቢያ አጽፌው ነበርና አንቀጽ 39 ትንሽ ትልቁ ለማሽማጠጥ ያውቃታል። ለኛ ግን የሚጠቅመን አንቀጽ 39 አይደለም። ያል እንደ ፖለቲከኛ እንደ ፖለቲካ ያለ ሰው የሚይዘው ሲሆን እኛ ግን መብታችን ከኛ ግዴታ ከዛ ደግሞ መብት በቁጥጥር ስር የዋለ ሰው የተፈረደበት ሰው አያዙ መብቶቹ ምናምን የሚያወሩና በየዕለቱ የሚገጥሙን የተለያዩ ችግሮች አሉ። ህገ መንግስቱ ሲያስቀምጥ ከአንቀጽ 17 ጀምራችሁ እስከ 25 ድረስ ያለውን ብቻ ብታዩት ራሱ ማለት ነው በትንሹ እዚህ ምዕራፍ 3 ላይ ያሉት እነሱ ላይ አንድ ሰው አይ ትኩረታችን በእንደዛ አይነት ነገር አሁን ስለ ጦርነት ሰው ጦርነት ምንም ያን ያለ አይደለም። እኔ በራሴ ሌላ እንትን አለ እዛ ጋር ያለውን እንደተባይ በዛ ሁሉ ልክ ቦታው ጦርነትም ያን ያለ የሚሰፋም አይደለም። የሚመቱት ይመታሉ፣ የሚጠፉት ይጠፋሉ። የግብፅና የምናምን ጦርነት ነው፣ በሱዳን ነው ያዘጋጁት። ይሄን ደጋግሜ ከዓመት በፊት ከሁለት ዓመት በፊት እያወራሁት ስለሆነ ማለት ነው። እሱንም በሱዳን በኩል ያለው ላይ እንደዚህ ቤንሻንጉል ጉሙዝ ላይ ባለፈውም እንግዲህ አንድ ሁለት ወር ሊሆነ መሰለኝ ሞር የሆኑ ነገሮች አሉ። እዛ ጋር የሚሰራ ሌላ ስራ ስላለ ከዚህ ሰዎች ከሚያዘጋጁት ጦርነት በላይ ኢትዮጵያ የሚገባትን ጌጣጌጥ ታገኛለች። የሚሆነው ነገር ሁሉ ይሆናል። ክፉ የሆነ ሰው ሁሉ ይጠፋል። መልካም የሆነ ሰው ሁሉ ደግሞ የትም ቦታ ቢሆን አይነካም። እኛ ሀሳቢያችንን እናስተካከል፣ ጥረታችን ወደ በጎ ነገር ይምጣ። በተቻለን አቅም በጎ ነገር ለማድረግ ጥረት እናድርግ እንጂ ተዋቸው፣ ለክፎች አታስቡ፣ ክፎች ከስራቸው ጋር ይጠፋሉ፣ ስራቸው ይበቃቸዋል የሚል ድግግሞሽ ከአንደኛው ቪዲዮ ጀምሮ እዚህ ድረስ እናወራለን። እና ሀና በበጎነት ለሀገር እንትን የምንል ከሆነ አንድ ጦርነት በዛ አይነት መልኩ የሚሄድም አይደለም። በዛ ውስጥ የገቡ ብዙ መረጃዎችን አክሰስ ለማድረግ ቀላል ነው። ተፈናቃይ ሆነው ወይም ህዋትን ሸሽተው ሲመጡ ከዛ ውስጥ ብዙ የህዋትን አጀንዳ ለማራመድ የስለላ ስራ እንደሚሰሩ ይታወቃል። የሻዕቢያም በተፈናቃዮች መካከል ላይ ሻዕቢያ ሰላዮቹን እየላከ በመልካም ተቀብሎ ያስተናግዳቸውን ህዝብ ለነውር ለሌላ ጥፋት አሳልፈው የሚሰጡ ሰዎች እንዳሉ ይታወቃል። እሱን ደግሞ ለማግኘት ቀላል ነው። አሁን ብልጽ ምናምን ብለሽ እንደገለጽሽው አሁን ላይ ህወሓት ጦርነት ቢያነሳ እርስ በርሱ ተባልቶ ዘው እርስ በርሱ ነው የሚበዛው። የትኛውም ቦታ ላይ እየተከፋፈለ ነው፣ ለ3 ለ4 የተከፋፈለ እንደ ፋኖ ብለሽ በምትይው ላይ አብዛኛው ገብቷል። ብዙ ሞቷል፣ ብዙ ተቋስሏል፣ ብዙ በደል ደርሶታል። ከዛ ጋር አጨበጭቤ ነበር፣ መቋሰሉ ዘው ቤት ሆኖለታል። ስለዚህ በቀላሉ እርስ በርሱ ከመሆን ያህል ህወሓት ላይ የሚያለው ሌላ ቦታ ላይ የትም ቦታ መራመድ አይችልም። ብትጠዩ ማለት ብትጠዩ እኔ እንኳን ጦርነቱ ምናምን ቢያሳስበኝ ደብረጽዮንና አብረውት ያሉ ሰዎችን በመኪና ጭነሽ እዚህ አዲስ አበባ እንትን ወጣው የሚገቡ ሰዎች አሉ። አዲስ አበባ ላይ ወጣው የሚገቡ ሰዎች አይደሉም። ይሄ እውነት ነው። ጦርነት
የመጨረሻው ሰዓት ያን የወጣው አዋጅ በሙሉ ያንን ህዝብ በልቶ ለመጨረስ የተደረገ እኮ ነው። መንግስት ብልጽ ተብሎ የሚሾፍበት የሚቀለድበት ከሆነ እኮ እዛው ጥገብ ጣልቃ ቢገባ ነው ራስን በራስ የማስተዳደር መብትን ጣስክ ተብሎ ለሌላ ወጥመድ ተደርገው የተሳሉ ሰዎች ይጫወቱ ነበር። እስኪ ትንሽ ተጣገቡ ብሎ ዝም ቢል ያው ያወጣው አዋጅ ያንን ህዝብ በልቶ ይጨርሳል። ብልጽ ሄዶ መርዳቱ ነው ፈሪ የሚያስብለው ወይም እንደዛ አይነት አገላለጧ ራሱ እቺ ስለማትመች ማለት በቃ ያለው የሀገሪቱ መንግስት እንደ መንግስት መቀበል ከዚህ እኮ ነው የሚጀምረው። እዛ ቦታ ላይ እኮ በሚዲያና በምናምን የሚሰራው ግፍ እኮ ግፍ ነው። ለምሳሌ ኢትዮጵያን ባንዲራ አንድም ቀን በሚዲያ ላይ ተይዞ አይቻላቅም። አንድም ቀን ኢትዮጵያዊ ነኝ ብሎ የሚያምን ሰው የለም። ያኮ የራሱ ዋጋ ያስከፍላል። እግዚአብሔር የሚክዱትን የሚነቅፉትን የሚጠሉትን ህዝብና ሀገር እንደሆነ ነገር ግን ደግሞ ጀግና ልጆች አሉ እንደነ ዶክተር አብርሃም በላይ አይነት እንደነዚህ አይነት አውሬዎችም ተፈጥሯል። እንደነ ዶክተር አብርሃም አይነት በላይ የሚባሉ ደግሞ ጀግና ልጆችም ተፈጥሯል። መሬቱንም የሚያጸኑት እነዛ መልካሞች ስላሉ ነው እንጂ እንደነ ሞንጀሮና እንደነ ደብረጽዮን አይነት ደም አፍሳሾች ብቻ ቢሆኑ ያ መሬት ይገለበጥ ነበር። በየትኛውም ቦታ ላይ ብዙ ክፎች ቢኖሩ ጥቂትም ቢሆኑ ምርጦች አሉ ከፈጣሪ ጋር መሬት አጽንተው የሚቀጥሉና በዛ የሚሆን በዚህ ጦርነቱ እንትን አይልም። እነዛ ሞዳሽ አረባ አይሄዱም። ያን ያክል ጦርነትም አጠብቁ። ኢትዮጵያ ውስጥ ምንም ቁጭ ብላችሁ ብትተውት ጦርነት ተቀጣጥሎ ይሄዳሉ ምናምን አይሄድም። እሱ የሚያሳስበኝ በውስጣችን ተቋጥሮ የተቀመጠው የብሔር የዘረኝነት ጥላቻ እንዴት አድርጎ ይጥፋ ነው እኔ የሚያሳስበኝ እሱ ነው እንጂ ግብጽ አይደለም አሜሪካን አምጧትና ኢትዮጵያ ጋር አጋጥመው እስከ መጨረሻው ላውራችሁ። ማንም ቢሆን ኢትዮጵያን መንካት ማጥፋት አይችልም። ኢትዮጵያን የሚያጠፋት እዛው የተፈጠርን እኛው ነው። እርስ በርሳችን የምንበላው እኛው ነው። ይህንን አሜሪካ ላይም ኢትዮጵያና ኢትዮጵያውያን ነው ተባልተው አገር የሚያርፉት። እንግሊዝም እንደዚህ የሚያደርጉት ሌላ ሀገርም የሚያደርጉት ኢትዮጵያና ኢትዮጵያውያን እርስ በርሳችን ነው የምንባለው እንጂ ሌላ ሰው አይነካም። ጎበዝ ከሆነ እንንቃ፣ አብረን እንቁም፣ በመረዳዳት እንግለጥ። ጅማሯችን በሙሉ በመተሳሰብ በመረዳዳት እንጂ ከዛ ውጪ ኢትዮጵያን መጥቶ እንኳን ህወሓት እንኳን ፋኖ እንኳን ሸኒ እንኳን ምናምን ማንም ይምጣ እሱን ችግር የለውም። እኔ ደጋግሜ እኔ በአቅሜ እንኳን ብዙ ነገር ብያለሁ። እኔ ኃላፊነት ወስዳለሁ ብያለሁ። የኢትዮጵያ ላይ ማንም ጥላት ይነሳ ለእሱን ኃላፊነት ወስዳለሁ። የኢትዮጵያ አምላክ ስለሆነ ይሰራል አውቃለሁ። አይኖር እሱ እንደምን ጉዳዩ ውስጣችንን እናጥራ። እኛን ያስቸገረን የኛው ጠማማ ብቻ እናስተካክል። ስራ ሲሰራ እንደዛ አይነቱ ነገር እንደው ከዛ ነገር በመውጣት እንትን እንበልና በሁሉም ቦታ ላይ እውነት ያሸንፋል። እስኪ ለእውነት ነው የገባችሁም ከሆነ የገባችሁን ያልገባችሁም እንትን ካለ በኮመንት ላይ እኔ እንደው ፈጣሪ በፍትሃዊ ፍርዱ ይፍረድ በሉ እስኪ። ፈጣሪ የሚፈርድ አይደለም ለአማራ ለኦሮሞ ለትግሬ እያልን እኛ በተበጣጠስንበት ልክ አይበጣጠስም እና እንደው ዓለም ላይ ፈጣሪ ይፍረድ። ኮመንት አድርጉ እንደዛ ብላችሁ ፈጣሪ ይፍረድ ነው ሁሉንም የሚያስተካክል በየእምነታችን አላህ ይፍረድ፣ ጌታ ኢየሱስ ይፍረድ፣ እግዚአብሔር ይፍረድ፣ መድኃኔዓለም ይፍረድ። ከዛ ውጭ እሱ ነው የሚፈርደው። እኔም ለሱ ጋር ነው ግብግብ የምገጥመው እሱ እንደሚፈርድም ነው የማውቀው እንጂ በሰዎች ስርዓት ላይ አይደለም። እኔ የሰዎች ስርዓት እኔ በታች ነው። እኔ ማምነው እንደዛ ነው። እንደምንም አድርጋችሁ ያዙት ብቻ አትርሱት። እንደማስታወሻ እየቀለዳችሁ እንደሆነ ያዙት። የኔ የሰዎች ስርዓት የትኛውም መንግስታት ላይ ያዋቀሩ ስርዓት ከኔ በታች ነው። እኔ የምጠብቀው እኔ የማውቀውም የፈጣሪ ፍርድ ነው። የትኛውም ጉልበታም ላይ ፈጣሪ ሲፈርድ ነው የማየው። እሱን ነውና እድሜ ይስጠን። አብራችሁ የምታዩት የሚሆነውም እሱ ነው እንጂ ማንም ጠማማ ኢትዮጵያ ውስጥ ዘረኛ ጎጠኛ መንግስት ከሆነ የዛንኑ ቀን ይጠፋል። ኢትዮጵያን ለማሻገር ሲደርስ የነበረውን በደል ሁሉ ለማበስ እየሰራ ነው። ከዛ ከተንቀሳቀሰ የዛንኑ ቀን እንደሚጠፋ እናውቃለን። ያንን ካደረገ ደግሞ ማንም ሰው ቢሆን እፊቱ አይቆምም። ከውስጥ ያለ ከሃዲም ቢሆን በዛው በክደቱ ራሱን ያጠፋ ይላል። ይሄ ብቻ እንደሚሆን አውቃለሁ። ኢትዮጵያ ታብጽራ በእግዚአብሔር ኢትዮጵያ ድል ይቀጥላል።
ይቀጥላል። ባንዳ፣ ጽንፈኛና ዘረኛ ይጠፋል። ጦረኛ አትሁኑ፣ ክፉ አትሁኑ። መልካሞቹን በቻላችሁት አቅም ራሳችሁን ለማስረፍ ራሳችሁን ከፈጣሪያችሁ ጋር ለማስታረቅ ብቻ ጥረት አድርጉ እንጂ ሌላው እዳው ገብስ ነው። ሁሉም የዘራውን ያጭዳል። ሁሉም በቆፈረው ጉድጓድ ይቀበራል።